በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተና ወስዳችሁ በትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያመጣችሁ ተማሪዎች በሙሉ እንግዲህ የዩኒቨርሲቲ ምደባችሁ መለቀቁን ተከትሎ አብዛኞቻችሁ በዩቲዩብም በቴሌግራም ቻናላችን ኮሜንት ሴክሽን ላይ ዩኒቨርሲቲ መቀየር ይቻላል ወይ፣ እንዴት ነው ዩኒቨርሲቲ መቀየር የሚቻለው እያላችሁ በተደጋጋሚ እየጠየቃችሁ ትገኛላችሁ። ዛሬ በዚህ ቪዲዮ ከቅያሬ ጋር ተያይዞ ያሉትን መረጃዎች ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ለማታውቁኝ ፈንታውን ፀሐይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ ያልኳቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለስዳበይ እንግዲህ የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተና ወስዳችሁ በትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች እንግዲህ የተቋም ምደባችሁ ይፋ መሆኑ ይታወሳል። ተቋም ምደባችሁ ይፋ መሆኑን ተከትሎ በጣም ብዙ ተማሪዎች ዩኒቨርሲቲ እንዴት ነው መቀየር የሚቻለው፣ ዩኒቨርሲቲ መቀየር ይቻላል ወይ እያላችሁ ስጠይቁ ነበር። ዛሬ እንግዲህ ማንኛውም ተማሪ ዩኒቨርሲቲ መቀየር አይችልም። እንግዲህ ይሄ ትምህርት ሚኒስቴር በባለፈው ያወጣው መረጃ የፍሬሽማኖች ወይም ከ50% በላይ ያመጡ ተማሪዎች ፕሌስመንት ይፋ ሲደረግ ይህንን ማስታወቂያ ተናግሮ ነበር። ማንኛውም ተማሪ ዩኒቨርሲቲ መቀየር አይችልም። ነገር ግን በትምህርት ሚኒስቴር በምደባ ወቅት ወይም በዩኒቨርሲቲ ፕሌስመንት ሲሰራ አዎንታዊ ድጋፍ የሚፈልጉ ተማሪዎች መረጃ እንዲያስገቡ ማስታወቂያ አውጥቶ ነበር። ያ ማለት አዎንታዊ ድጋፍ የሚፈልጉ የሚባሉት በምደባ ወቅት አዎንታዊ ድጋፍ የሚሹ ተማሪዎች ማለት ኢትኩድቢ የአካል ጉዳት ያለባቸው ተማሪዎች፣ የጤና ችግር ያለባቸው ተማሪዎች፣ ወሊድን በተመለከተ እና አይደንቲካል ቲዩንስ የሆኑ ተማሪዎች ከነዚህ ጋር በተገናኘ አዎንታዊ ድጋፍ የሚሹ ተማሪዎች ደብዳቤያቸውን ወይም ማስረጃቸውን ፕሌስመንት ከመሰራቱ በፊት እንዲያስገቡ መረጃ አውጥቶ ነበር። እነዛ መረጃ ያስገቡ ተማሪዎች የመረጡት ዩኒቨርሲቲ ካልደረሳቸው በዛ ምክንያት ዩኒቨርሲቲ መቀየር ይችላሉ። ነገር ግን የትኛውም ተማሪ የምፈልገው ዩኒቨርሲቲ አልደረሰኝም ብሎ መቀየር አይቻልም። ከዚህ ጋር በተገናኘ ከቅያሬ ጋር በተገናኘ ሁላችሁም መቀየር አትችሉም። ነገር ግን በምደባ ወቅት አዎንታዊ ድጋፍ የምትሹ ተብሎ student.ethernet.edu.et ላይ አስገቡ ተብሎ የማስረጃቸውን የድጋፍ ደብዳቤያቸውን በምደባ ሲሰራ ኮንሲደር እንዲደረግ መረጃ አስገቡ ተብሎ በወጣ ጊዜ ያስገቡ ተማሪዎች አንደኛ ምደባው በዛ ተደርጎ ይሰራላቸዋል። ተሰርቶ ካልነበረ ግን አሁን ያንን ሰፖርት ጠይቀው መቀየር ይችላሉ። ከነዚህ ተማሪዎች ውስጥ ውጭ ግን የትኛውም ተማሪ ዩኒቨርሲቲ መቀየር አይቻልም። ይህንን አውቃችሁ ከወዲሁ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። መረጃውን በዚህ መልኩ ከዩኒቨርሲቲ ቅያሬ ጋር በተገናኘ በተደጋጋሚ ለምትጠይቁ ጥያቄ እንግዲህ ትምህርት ሚኒስቴር ከዚህ በፊት እንዳወጣው መረጃ ከሆነ የትኛውም ተማሪ የደረሰውን የትኛውም ዩኒቨርሲቲ መቀየር አይችልም ማለት ነው። ይህንን አውቃችሁ ከምደባ ጋር ያላችሁን ነገር በዚህ ብትይዙት ለሁላችሁም ዩቲዩብ ላይም ቴሌግራም ኮሜንት ሴክሽን ላይም ለመመለስ በጣም ከባድ ስለሆነ ነው እንደዚህ ጠቅለል አድርጌ ለመመለስ የወሰንኩት። ሌላ ግን እንግዲህ ከዝግጅታችሁ ጋር ተገናኝቶ የ2018 ዓ.ም ሪሚዲያል የምትገቡ ተማሪዎች ዝግጅታችሁን ካሁኑ ቀድማችሁ መጀመር ስላለባችሁ ሞጁል የት እንደምታገኙ ኮርስ አውትላይን የት እንደምታገኙ የሚያሳይ ይህንን ቪዲዮ ሰርች ያላችኋለሁ። ይህንን ቪዲዮ ብታዩትና ካሁኑ ዝግጅታችሁን እንድትጀምሩ ሪከመንድ አደርጋችኋለሁ። እንግዲህ ይህንን አውቃችሁ ካሁኑ ይህንን ቪዲዮ አይታችሁ ወይም የቴሌግራም ቻናላችን ላይ ዲስክሪፕሽን ላይ ያገኙታል ጆይን በማድረግ ኮርስ አውትላይኑን መውሰድ ዳውንሎድ አድርጋችሁ ባላችሁበት ቦታ ካሁኑ ዝግጅታችሁን መጀመር ትችላላችሁ። ምክንያቱም ግቢ ውስጥ ገብታችሁ የሚኖራችሁ ጊዜ አጭር ስለሚሆን ያላችሁ ጊዜ የምትማሩትን ነገር ከቨር ለማድረግ ስለምትቸገሩ ካሁኑ እንድትዘጋጁ ሪከመንድ አደርጋችኋለሁ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ድሮፕ አድርጉልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ፒስ